ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሙን ነኝ። ከ5 ዓመት በፊት ህዳር 4 2013 ዓ.ም ወራሪ ኃይሎች በጋራ በመሆን በዛላምበሳ በሰላማዊ ዜጎች ላይ ጭፍጨፋ የፈጸሙባት ዕለት ናት። ከዛ አሰቃቂ ጭፍጨፋ እንደ ዕድል ሆኖ በህይወት ተርፈው በወቅቱ የነበረውን ድርጊት ምስክርነታቸው የሰጡ ወገኖች እንደገለጹት ከሰብአዊነት የወጣ የሰው ልጅ ይፈጽመዋል ተብሎ የማይታሰብ ዘግናኝ ግፍ መፈጸሙን አውስተዋል። ፍርቱና ገብሩ ተጨማሪ አላት። ህዳር 4 2013 ዓ.ም የዛላምበሳ ህዝብ እንደወትሮ የዕለት ተዕለት እንቅስቃሴው ለማከናወን የሚንቀሳቀስበት ቀን ነበረች። ወጣቱም ወደ ስራው፣ አዛውንቱም በደጃፉ፣ ቀሳውስቱም ጸሎታቸውን ለማድረስ ቤተ እምነታቸው፣ ህፃናትም ነግቶ ለመጫወትና ለመቦረቅ የሚመኙትን ዕለት የነበረ ሳይሆን ቀርቶም ህዝቡ እንደ ፍላጎቱ አልሆነለትም። ከተማዋ የኢትዮጵያ ሰራዊትና በኤርትራ ሰራዊት ድንገተኛና አሰቃቂ ጀምላዊ ጭፍጨፋ በማስተናገዷም ህዝቦቿም በጩኸትና ዋይታ ምድሩም በደም የታጠበበት ህዝቡ የሚይዘውና የሚጨብጠው አጥቶ እግሩ ወደ መራው ሲሸሽ የነበረው ፍጥረት ሲታወስ ዘግናኝ ስቃይ በወቅቱ ምስክርነታቸው የሰጡን የጥቃቱ ሰለባ ዕለተ ህዳር 4 እስከ 6 2013 ዓ.ም ነበር። አነ በዓል ገዛይ ኃይለ ካሕሳይ ይባላል። ባለቤቴ ኃይለ ካሕሳይ ይባላል። ጁንታውን አሳየን ብለው ወስደው ገደሉት። ከኛ አልፈው ደግሞ ሀበን፣ ቀሲስ ሳህለ፣ የባይነሳይ ልጆች፣ በማስተር የተመረቀ ዳዊት የሚባል ፍሬወይኒ አያቷን ጨምሮ አባዲት ከኛ ቤት በኋላ የሚገኙ ደግሞ አቶ ህልፉን ጨምሮ ገለዋቸዋል። አስጨናቂ ጊዜ ነበር። ሁሉንም አንድ ጉድጓድ ቆፍረን ቀበርናቸው። ራስ ነይሬ ናይክልተቅና ራስ ነይሬ በወቅቱ የሁለት ሳምንት አራስ ነበርኩ። ባለቤቴ ልጆቻችንን የሽንት ቤት ጉድጓድ ውስጥ ደብቋቸው ነበር። ሆኖም ሲያለቅሱ አላስችል ብሎት ከተደበቀበት ወጣ። ሆኖም አልቀረለት። እኔ ፊት አረመታወቂያን ይዩት ሲቪል ነኝ ያላቸው ሊሰሙት አልፈለጉም። ሆዳቸው አራራም። ተኮሱበት። በቆንኩበት የሰው ያለ ብዬ ወጥቼ ብጮህ ለካ ጎረቤቴ ካሕሳይ ገለውታል። አዛውንቶች፣ እናቶች፣ ህፃናት ከሁሉም ጎረቤቶቻችን ተጨፍጭፈዋል። ከባድና የሚያሳዝን ቀን ነበር። 6 ሰዎች ነበርን፣ በአንድ ቤት ነበርን። 6 ሰዎች በአንድ ቤት ነበርን። ከዛም 4 ሰዎች ተመታን። ከአራታችንም አንድ የ3 ዓመት ህፃን ነበር። እሱም ወዲያው ሞተ። ከዚያም በአጥር ግቢያችን ቀበር ነው። በዛላምበሳ የተጨፈጨፉ ወገኖች በሰዓቱና በወጉ ለመቅበር ጭካኔያቸው መፍቀድ አለመቻላቸው፣ ይህም ከሰብአዊነት የራቀ የግፍ ጥግ መሆኑን የገለጹት የተጠቁ ወገኖች አሁንም ያልተነገሩና ያልተሰነዱ የዛላምበሳ ወገኖች ግፍ እንደነበር ያኔ ጠቁመዋል። 12 መዓልትና ቀብርናዮም ከሞቱ በ12 ቀናቸው ነው የቀበርናቸው። ደንግጠን እንደሸሽን አልተመለስንም ነበር። ከዛም ቀሲስ ኢሳያስ በልጆቻቸው ፊት ነው የተገደሉት። አቶ ገብረ ካሕሳይ ከነባለቤታቸው፣ ዲያቆን ተወልደ ከነባለቤታቸው በየቅጥር ግቢያቸው በማዳበሪያ ጠቅልለን ቀበርናቸው። እኔም አራስ ስለነበርኩ 10 ቀን አልወጣሁም። በግቢ ውስጥ ነው የቀበርኩት። እዛው ነው ያለው። አሁንም የዛላምበሳ ከተማ በወራሪዎች ስር መሆኗን ገልጸው የተጠለሉበት ቦታ አንጻራዊ ሰላም ያለበት ቢሆንም አሁንም ሙሉ ሰላም ሰፍኖ ወደ ቀያቸው እንዲመለሱ ይጠይቃሉ። ሸላ ጀጋን ህዋትና በወንድሞቻችንና እህቶቻችን መስዋዕትነት የተገኘ አንጻራዊ ሰላም አለ። አሁን መጡብን እያልን ስንጨነቅና ስንሰጋ ነበርን። አሁን ግን እሱ ስጋት የለም። ሆኖም ዘላቂ ሰላም እንፈልጋለን። ናብዚ መርካብና ሀፍቱ ዝነበርናዮ በልጆቻችን መስዋዕትነት አሁን ተረጋግተናል። ሆኖም ሙሉ ለሙሉ ወደ ነበርንበት ለመመለስ ሙሉ ሰላም እንፈልጋለን። በኢትዮጵያና በኤርትራ ድንበር የምትገኝ የዛላምበሳ ከተማም እስካሁን ህዝቦቿ በወራሪዎች ሰላማቸው ተነፍገው በየመጠለያ ጣቢያውና አገር ለቀው በስደት እየተሰቃዩ ይገኛሉ። በትግራይ ምስራቃዊ ዞን ከዕዳጋ አርቢ ወደ አጽቢ የሚወስድ 29 ኪሎ ሜትር መንገድ እንደሚገነባ ተገለጸ። በጦርነቱ ምክንያት ግንባታው ተቋርጦ የቆየው ከዕዳጋ አርቢ ወደ አጽቢ የሚወስድ 29 ኪሎ ሜትር መንገድ በዚህ ዓመት ግንባታው ዳግም በመጀመር ለአካባቢው ማህበረሰብ ተጠቃሚ ለማድረግ እንቅስቃሴ መጀመሩን ተገልጿል። ለገብረ መድህን ተወልደ መድህን ዘገባ ብርዛፍ ገብረ ጻድቃን
ራይ ምስራቃዊ ዞን በጦርነቱ ምክንያት ግንባታው ተቋርጦ የቆየው ከዕዳጋ ዓርቢ ወደ አጽቢ የሚወስድ 29 ኪሎ ሜትር መንገድ በዚህ ዓመት ግንባታው ዳግም በመጀመር ለአካባቢ ማህበረሰብ ተጠቃሚ ለማድረግ እንቅስቃሴ መጀመሩን ተገለጸ። ይህ የተገለጸው የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንትን ጨምሮ ሌሎች የወረዳና የቀበሌ አመራሮች በአጽቢ ወረዳ በመገኘት ከአካባቢው ህዝብ ጋር ባካሄዱት የውይይት መድረክ ሲሆን የመንገድ ግንባታው ዳግም ለመገንባት መበሰሩ እንዳስደሰታቸው የገለጹት በውይይቱ ላይ የተሳተፉት የደራ ከተማ ነዋሪዎች በስልክ መብራትና ውሃ ያሉትን የመሰረተ ልማት ችግሮች እንዲፈቱላቸውም ጠይቀዋል። ጥሩ ተስፋ ነው። ከዚህ ቀደም የአስፓልት መንገድ ባለመኖሩ በነብሰ ጹር እናቶች፣ አቅመ ደካሞች፣ ህፃናትና የታመሙ ሰዎች ላይ ብዙ ችግር ያጋጥመን ነበር። ማዓትነታት ህይወት ልሓልፈልካ ምክንያት ሰዓት ጽርግያ ሰዓት መንገድ የብዙ ነፍሰ ጡር እናቶች ህይወት ያለፈበት ቦታ ነው። ምክንያቱም መንገድ ባለመኖሩ ያለንን የውሃ ችግር ከ30 ዓመት በላይ ይሆነዋል። ከወንዝ እየቀዳን ነው የምንጠጣው። ኣብ ሓፂር ሰዓት ስራሕ ተጀሚሩ ጥራሕዩ እምነት ከወሰረልኸ በአጭር ጊዜ ግንባታው ከተጀመረ ብቻ ነው ማመን የምንችለው። ከወረዳ ወደ ወረዳ ሊያገናኝ የሚችል መንገድ ከፍተኛ ችግር ነው ያለብን። የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንትና የትግራይ መንገድ ስራዎች ኢንተርፕራይዝ የቦርድ ሰብሳቢ አቶ አማኑኤል አሰፋ በበኩላቸው በትግራይ በተካሄደው ጄኖሳይዳዊ ጦርነት ተከትሎ የወደሙት መሰረተ ልማቶች በአንድ ጊዜ ለመገንባት ከፍተኛ አቅም የሚጠይቅ መሆኑን በመግለጽ ያሉትን ችግሮች ደረጃ በደረጃ ለመፍታት እንደሚሰራ ማክለው ገልጸዋል። ዕዳጋ ረቡዕ አካባቢ ዝመፀ መንገዲ እስከ ዕዳጋ ረቡዕ አካባቢ የመጣ መንገድ በማጠናቀቅ የተቀረው ደግሞ ወደ ስራ ለመግባት ነው ወደዚህ የመጣ ነው። ይህ የአስፓልት መንገድ ብዙ ጠቀሜታዎች ያለው መንገድ ነው። በዚህ አካባቢ ያለው ማህበረ ኢኮኖሚያዊ እንቅስቃሴ፣ ቱሪዝም፣ የህዝብ አገልግሎቶች በሰፊው አገልግሎት የሚሰጥ መንገድ ነው። ተንቀጽለን ዘለው ሕቶታትኩም ከዓ እግር በእግር እንኸደን ማለት ነው። ቀጥለው ያሉትን ጥያቄዎችም ከስር ከስር ይመለሳሉ ማለት ነው። የምንወስደው ከጥያቄዎቻችሁ የሚቀድመውን ነው። ለምሳሌ ውሃ የከፋ መሆኑን በተደጋጋሚ ቀርቧል። ያለበትን ደረጃ ለማወቅ እንነጋገርበታለን። የአጽቢ ወረዳ አስተዳዳሪ አቶ መዝገበ ግርማይ ለ15 ዓመታት የቆየው የመንገድ ግንባታ ጥያቄ አሁን ላይ ጊዜያዊ አስተዳደሩ ምላሽ መስጠቱን በማመስገን የአስፓልት መንገድ ግንባታ በወረዳው ከሚገኙ 4 ቀበሌዎች ጋር የሚያገናኝ መንገድ መሆኑንም ገልጸዋል። መንገዲ ዳርጋ ልዕል 15 ዓመት ጽገና ላይ ተገወረ መንገዱ ከ15 ዓመት በላይ ጥገና ሳይደረግለት የቆየ አራስ እናቶች በቤት የሚወልዱበት እስከ ሞት አደጋም የሚጋለጡበት ሁኔታ ነበር። በዚህ መንገድ የሚገናኙ 7 ቀበሌዎችም አሉን። አሁን 4 ቀበሌዎች መንገዱ ባለመጠገኑ ተራርቀው ቆይተዋል። በዋናነት ይህንን ችግር ከተፈታ የቀበሌዎችም ችግር አብሮ ይፈታል ማለት ነው። የመንገድ ግንባታው ሰኔ 2018 ዓ.ም ፍጥነትና ጥራቱን በጠበቀ መልኩ ግንባታው ተጠናቆ ለማስረከብ ቅድመ ዝግጅቶች መጠናቀቃቸው የትግራይ መንገድ ባለስልጣን ኃላፊ አቶ ነጋሽ አራያና የትግራይ መንገድ ስራዎች ኢንተርፕራይዝ አስኪያጅ አቶ ሙዕዛዝ ጽባህ ገልጸዋል። በታውዕ መሰረት ሙዳእ በውሉ መሰረት ግንባታው የሚጠናቀቅ የተቋሙ ኃላፊነት ይሆናል። ይህንን ነው በጥንቃቄ ማየት ያለብን። ከአሁኑ አስፈላጊ ዝግጅት እናደርጋለን። እንደተባለው ቶሎ ተጀምሮ በፍጥነትም ይጠናቀቃል። ዘለና አቅም ድማ ብጽሬት ክስራሕ ከዓ ባለን አቅም እንዲገነባም ሁሉም አይነት ጥረት እናደርጋለን። እስከ ሰኔ 2018 ዓ.ም ባለው ጊዜም ግንባታው ተጠናቆ ለምረቃ እንደሚበቃም ቃል መግባት እፈልጋለሁ። ያለውን የውሃ ችግር ለመፍታትም በወረዳው 9 ሚሊዮን ብር በጀት መያዙን ተገልጿል። በትግራይ እየተከናወነ ያለው የደረሱ ሰብሎችን በሜካናይዜሽን የታገዘ ምርትን የመሰብሰብ እንቅስቃሴ የአርሶ አደሮችን ወጪ በመቀነስ ብሎም ጊዜን በመቆጠብ ትልቅ እፎይታ እንደፈጠረላቸው የእንደርታ ወረዳ አርሶ አደሮች ገለጹ። በትግራይ እየተከናወነ ያለው ምርትን በሜካናይዜሽን የመሰብሰብ እንቅስቃሴ በስራ ፈጠራ ላይ የተሰማሩ ወጣቶችን ማሽኖችን በራሳቸው ሰርቶ ለማቅረብና የአርሶ አደሮችን ችግር ፈቺ እንዲሆኑ ለማስቻል ትልቅ አስተዋጽኦ እንዳለውም ተገልጿል። ለንስሐ ተስፋይ ዘገባ አሰፋ ካሳ። የትግራይ ንግድና ኢንዱስትሪ ቢሮ ዘመናዊ ቴክኖሎጂን በመጠቀም ሜካናይዜሽን በግብርና ላይ የተመሰረተ ኢንዱስትሪ በማልማት ረገድ ትልቅ ሚና እንደሚጫወት በማመን በትግራይ የተለያዩ አካባቢዎች የደረሱ ሰብሎችን በሜካናይዜሽን በመሰብሰብ የአርሶ አደሮች ድካም እየቀነሰ ይገኛል። በእንደርታ ወረዳ የሚገኙ አርሶ አደሮች ዘመናዊ የእርሻ ማሽኖች በመጠቀም ሰብሎቻቸውን እየሰበሰቡ መሆኑን በመግለጽ ይህም ወጪን በመቀነስና ጊዜን በመቆጠብ ረገድ ተጠቃሚ መሆናቸው ተናግረዋል። በውዕር ያው እስካው 3 መዓልቲ ይወስድና ምርት ወደ ጎተራ ለማስገባት እስከ 3 ቀናት ይወስድብን ነበር። በጣም ድካም ነበረው። አሁን ግን የእርሻ ሜካናይዜሽን በመምጣቱ ምርቶቻችን በ3 ሰዓት ያስረክበናል። ካላስፈላጊ ወጪና ድካም ገላግሎናል። ለሐደ ዕራይስ ካብ 80 እስከ 100 ምናምን ይሽሐው ለኾነሉ ሰዓት
አንድ በሬ ከ80 እስከ 100 ሺህ ብር በሆነበት ጊዜ በአንድ አውድማ ከ6 በሬዎች በላይ ያስፈልገን ነበር። አሁን ግን የቴክኖሎጂ ተጠቃሚዎች በመሆናችን ከድካምና ከእንግልት ተላቀናል። በትግራይ ከጊዜ ወደ ጊዜ በተለያዩ የሥራ ፈጠራዎች የተሰማሩ ወጣቶችም ለምርት መሰብሰብ አጋዥ የሆኑ ሚሽኖችን በማቅረብ የትግራይ ግብርና ዘርፍ እንዲዘምን ትልቅ አስተዋጽኦ እያደረጉ የሚገኙ ሲሆን በመቀለ የሚገኝ ጣዕመ ሜካኒካል ኢንጂነሪንግ የዚህ አንዱ አካል በመሆኑ ዘመናዊ ሜካናይዜሽን ለአርሶ አደሮች አገልግሎት እየሰጠ ያለው የእርሻ ሜካናይዜሽን በጣዕመ ሜካኒካል ኢንጂነሪንግ የተመረተ ሲሆን የትግራይ ግብርና ለማዘመን የተለያዩ ሚሽኖች እያስመጣ መሆኑ የኩባንያው ባለቤት ኢንጂነር ጣዕመ ገብረ ሚካኤል ተናግረዋል። ና ሕርሻ እታወታት ያው ፉል ሜካናይዜሽን ንሰርሕ ለና የእርሻ ግብአቶች ሁሉም አቀፍ ሜካናይዜሽን ነው እየሰራን ያለነው። ለምሳሌ ክሬቸር፣ የአጌዳ መከትከቻ፣ የትራክተር ጋሪ እያመረትን እንገኛለን። እኛ ዓላማችን ግብርና ማዘመን ነው። ማህበረሰባችን ለቴክኖሎጂ በጣም ቅርብ ስለሆኑ የእርሻ ሜካናይዜሽን ማቅረባችን ይቀጥላል። ማሽኑ ለአርሶ አደሮቻችን ስናቀርብ ስልጠናም እንሰጣቸዋለን። ከስልጠና በኋላም ራሳቸው ማሽኑ ያንቀሳቅሱታል። የትግራይ ኢንዱስትሪ ቢሮ የህዝብ ግንኙነት ዳይሬክተር አቶ ዳዊት ገብረ ጻዲቅ ዘመናዊ ሜካናይዜሽን በግብርና ላይ የተመሰረተ ኢንዱስትሪ በማልማት ረገድ ትልቅ አስተዋጽኦ እንደሚጫወት የገለጹ ሲሆን በእንደዚህ አይነት ስራዎች የሚሳተፉ አካላት በቀጣይነት ሊበረታቱ እንደሚገባም ተናግረዋል። ኢንዱስትሪታትና ፍርያት ገንዘብ አቅርባና ማህበረሰብ ማለት ነው። ኢንዱስትሪዎቻችን ምርት ነው ለማህበረሰብ የሚያቀርቡት። እነዚህ ግን በዋናነት የማህበረሰብ ችግር ፈተው ወደ ዘመናዊ መንገድ እንዲገቡ እያደረጉን የሚገኙት የትግራይ ኢንዱስትሪዎች ወደ ላቀ ደረጃ የሚያደርሱ ስራዎች ናቸው። ሁሉም በቴክኖሎጂ ሽግግር ላይ ያሉ ኢንተርፕራይዞች በዚህ ምሳሌ አድርገው የማህበረሰብ ችግር ፈቺ እንዲሆኑና ግብርናን የማዘመን ሂደት ላይ የራሳቸው አስተዋጽኦ ማድረግ ይኖርባቸዋል። በታሕታይ አዲያቦ ወረዳ በሩብ ዓመት ብቻ የወባ በሽታ ምርመራ ከተደረገባቸው ከ7000 በላይ ወገኖች መካከል ከ2000 በላይ የሚሆኑ ሰዎች የወባ በሽታ መጠቃታቸው የወረዳው ጤና ጽሕፈት ቤት አስታወቀ። በወረዳው የወባ በሽታ መከላከያ መንገዶችን ለህብረተሰቡ ግንዛቤ በመስጠት በሽታውን ለመከላከል ስራዎች እየተሰሩ መሆኑንም ተገልጿል። ለሸዊት ሙሉ ዓለም ዘገባ ስለ ሻጎስ በትግራይ በየጊዜው የሚያጋጥመው የወባ ወረርሽኝን ተከትሎ በሽታውን ለመከላከል ለህብረተሰቡ ግንዛቤ ከማስጨበጥ ጀምሮ በሽታውን ለመከላከል የቅድመ ዝግጅት ስራዎች በተለያዩ አጋጣሚዎች በትግራይ ጤና ቢሮና በሌሎች ጤና ተቋማት ስራዎች እየተሰሩ መጥተዋል። ይህ በእንዲህ እንዳለም ከትግራይ ሰሜናዊ ምዕራብ ዞን ታሕታይ አዲያቦ ወረዳ መጥተው በሸራሮ ማያን አጠቃላይ ሆስፒታል ልጆቻቸውን ሲያሳክሙ ያገኘናቸው እናቶች በአካባቢያቸው ባለው ረግረጋማ መሬት ምክንያት ልጆቻቸው ለወባ በሽታ መጋለጣቸውን ያስረዳሉ። ሳልስት ግብረ ቢላ ረሲኑ ወንገርላ አይወስዲያን ዛንገላ ልጄ በ3 ቀናት ውስጥ ትኩሳት ፈጥሮባት ሳይ ወደ ሕክምና አመጣኋት። ተደርጎላት በነበረው ሕክምና ትንሽ ተሽሏት የነበረ ቢሆንም ከአንድ ሳምንት በኋላ አገርሽቶባት ነው ወደዚህ የመጣሁት። መጀመሪያ ውጻት ነርዋ መጀመሪያ ተቅማጥ ያዛት፣ ከፍተኛ የሆነ ትኩሳትን ፈጠረባት። ወዲያውኑ ወደ ሕክምና አምጥቻት ሕክምና ከተደረገላት በኋላም ራሷን ማወቅ ጀምራለች። በሸራሮ ማያን አጠቃላይ ሆስፒታል ጠቅላላ ሐኪም ዶክተር ጃምቦ ጎይቶም በየቀኑ 15 ወገኖች በወባ በሽታ ተጠቅተው ወደ ጤና ተቋሙ እንደሚመጡ ያስረዳሉ። ማልቲ አትሊስት ከ15 ክሳብ 20 ዝኾኑ በየቀኑ ቢያንስ ከ15 ከ20 የሚሆኑ ወገኖች በወባ በሽታ የተጠቁ ታካሚዎች አሉ። ምክንያቱም ወቅቱም ተጨምሮበት ብቻም ሳይሆን አካባቢው ለወባ በሽታ ተጋላጭ የሆነ አካባቢ መሆኑ ጭምር ነው። የታሕታይ አዲያቦ ወረዳ ጤና ጽሕፈት ቤት ኃላፊ አቶ ገብረ መድህን ተክሉ በበኩላቸው በሩብ ዓመት ውስጥ ምርመራ ከተደረገላቸው 7990 ወገኖች 2127ቱ በወባ በሽታ መጠቃታቸውን ያስረዳሉ። 7990 በ3 ወራት ውስጥ በ7990 ወገኖች ላይ ምርመራ ተደርጎም 2123 ወገኖች በበሽታው ተጠቂ ሆነዋል። የተጠቁባቸው የወባ አይነቶች ደግሞ በቫይቫክስ ፋልሲፋድ እና በሁለቱም ቅይጥ ወይም ደግሞ ሚክስድ ማላሪያ በምንለው የወባ አይነቶች የተጠቁ ናቸው። እንደ ወረዳ ኮሚቴ ተቋቁሞ የወባ ትንኝ ለመራባት ምቹ የሆኑ ቦታዎችን በመድፈንና ኬሚካል በመርጨት የወባ በሽታ ስርጭትን ለመከላከል እየተሰራ መሆኑንም አቶ ገብረ መድህን ተክሉ ይገልጻሉ። በቤት ጽሕፈት ዝምራህ ሓደ ቲም ተደራጁ በጽሕፈት ቤት የሚመራ ቡድን ተደራጅቶ ወደ ጤና ጣቢያዎች እንዲሁም ቡድን አደራጅተን 17950 የወባ መከላከያ አጋቦር ለህብረተሰቡም ተከፋፍለዋል። ውሃ የቆጠሩ ትልልቅ ጉድጓዶች ላይ ለመራባት ምቹ እንዳይሆኑም የአካቲቭ ኬሚካል ርጭት እያደረግን ነው። በይበልጥ ግን በግንዛቤ ማስጨበጥ ላይ ትኩረት አድርገን እየሰራን ነው። የትግራይ ባዮቴክኖሎጂ ማዕከል በአፋጣኝ ሊበቅሉ የሚችሉ ለበሽታ ተጋላጭ ያልሆኑ አትክልትና ፍራፍሬዎችን በማባዛት
ለአርሶ አደሩ እያዳረሰ እንደሚገኝ አስታወቀ። ማዕከሉ በቲሹ ካልቸር ተክሎችን በማባዛት ከማዳረስ በተጨማሪ እንደ ሽንኩርት፣ ቲማቲምና አትክልቶች ከ1 ሄክታር 1500 ኩንታል ምርት የሚገኝበትን እድል ለመፍጠር በትኩረት እየሰራ እንዳለም ተገልጿል። ለኢየሩሳሌም ገብረ መድህን ዘገባ ፍሬዎት ወልደ መድህን። በመቀለ ከተማ የሚገኘው የትግራይ ባዮቴክኖሎጂ ማዕከል በጦርነት የወደመችውን ትግራይ ዳግም ወደ ነበረችበት እንቅስቃሴ ለመመለስ ብሎም የምግብ ዋስትናን ለማረጋገጥ በማለም እንደነ ሙዝ፣ ድንችና ሌሎች በአፋጣኝ ሊበቅሉ የሚችሉ ለበሽታ ተጋላጭ ያልሆኑ አትክልትና ፍራፍሬዎችን በማባዛት ለአርሶ አደሩ እያዳረሰ እንዳለ የማዕከሉ ቴክኒካል ኃላፊ አቶ ሐዲሽ ፀሐዬ ገልጸዋል። ትግራይ ካብቲ ዝነበረ ኮሮና ኢሉም ጦርነቱ ጎዲያ ትግራይ በኮሮና ብሎም በጦርነቱ ከፍተኛ ጉዳት በማስተናገዷ ህዝቡ ከጉዳቱ እንዲያገግም ቋሚ ተክሎች ሆነው መመገብ የምንችላቸው ነገሮችን ነው እያለማን ያለ ነው። ከነሱ አንዱ ሙዝ ነው። እንደምትመለከቱም በሙዝ ምርት ላይ በስፋት እየሰራን ነው። በዚህ ዓመት ብቻ ወደ 1.5 ሚሊዮን ነው ለመስራት እቅድ ይዘን እየሰራን ያለ ነው። በመቀለ ባዮቴክኖሎጂ ማዕከል የላቦራቶሪ ክፍል ኃላፊ የሆኑት አቶ ኃይለ ገብረ ሚካኤል በበኩላቸው እነዚህ ተክሎች ተገቢውን ክትትልና ሳይንሳዊ ምርምር ተካሂዶባቸው ውጤታማነታቸው ታይቶ ለተጠቃሚዎች እንደሚደርሱም ያስረዳሉ። ይህ በእንዲህ እንዳለም በአመት ከ60 ሚሊዮን በላይ ከበሽታ ነጻና በአፋጣኝ ሊደርሱ የሚችሉ ተክሎች በማዕከላቸው እንደሚባዙ ማክለዋል። ከህማም ነጻ፣ ከባክቴሪያ፣ ከፈንገስ፣ ከቫይረስ ነጻ ስለዝሆነት ከበሽታ ከቫይረስ ነፃ የሆኑ አትክልቶችን ነው እያባዛን ያለ ነው። ስለዚህ በዚህ ላቦራቶሪ ሁሉም ነገር ክትትል ይደረግበታል። የቆላና የበጋ ወቅቶችን መሰረት ያደረገ የሙቀትና ቅዝቃዜ መሳሪያዎች አሉት። በቴክኖሎጂ እያባዛናቸው ካሉት መካከል አንዱ ድንች ነው። ይህም 3 ዝርያዎች አሉት። ይህንን በዚህ ማዕከል ታይቶ በሚሊዮን ተባዝቶ ለአርሶ አደሩ ይዳረሳል። በአፍሪካ አለ የተባለና ደረጃውን የጠበቀ ቲሹ ካልቸር አንዱ የኛ ነው። በአመትም እስከ 60 ሚሊዮን ማባዛት ይቻላል። የትግራይ ባዮቴክኖሎጂ ማዕከል ከትግራይ ክልል አልፎ ወደ ሌሎች የሀገሪቱ ክፍሎች ተክሎችን በማባዛት እንደሚያዳርስ ያስረዱት የማዕከሉ ቴክኒካል ኃላፊ አቶ ሐዲሽ ፀሐዬ በተለይ ደግሞ በበለስ ተክል ላይ ትኩረት አድርጎ እየሰራ እንዳለና በኩችኔል የበለስ ተባይ እንዳይጠቃ ማዕከሉ የተለያዩ የምርምር ስራዎችን እያከናወነ መሆኑን ተናግረዋል። ናምነት ደቡብና ደቡብ ምብራቅ ዋላ ምብራቅ አውዘዋ ለምሳሌ በትግራይ ደቡባዊ፣ ደቡብ ምስራቃዊና ምስራቃዊ ዞኖች በበለስ ተክል መሸፈን ከቻልን ከበለስ የምናገኘው ምርት ብዙ ነው። እዚህ እንደምትመለከቱት በበለስ ተክል የማባዛት ስራዎችን ነው እየሰራን ያለ ነው። የበለስ ተክልን የሚያጠቃው ኩቺኒያን መቋቋም የሚችል በለስ በሚል እየሰራን እንገኛለን። ማዕከሉ በቲሹ ካልቸር ተክሎችን በማባዛት ከማድረስ በተጨማሪ እንደ ሽንኩርት፣ ቲማቲምና አትክልቶች ከ1 ሄክታር እስከ 1500 ኩንታል ምርት የሚገኝበትን እድል ለመፍጠር በትኩረት እየሰራ እንዳለም አስረድተዋል። ቃሪያ፣ ናይ ቲማቲም ሁሉም ናይቶም አሕምልቲ ኣብዚ ዘሪእና አውቂልና ብደል ቃሪያ፣ ቲማቲም እንዲሁም የተለያዩ አትክልቶች በዚህ ማዕከል ዘርተን አሳድገና ባዝተን ንጹህ የሆነ ችግኝ ነው ለአርሶ አደሩ የምናከፋፍለው። ምርጥ ዘር የሆነው F1 የተባለውን ነው የምንጠቀመው። ለምሳሌ ቲማቲም ብንመለከት በኢንቨስተሮች ተሞክሮ ከ1 ሄክታር ከ1300 እስከ 1500 ኩንታል ማግኘት ተችሏል። የትግራይ ባዮቴክኖሎጂ ማዕከል በ1996 ዓ.ም ስራውን እንደጀመረም ይታወቃል። በጦርነቱ ምክንያት ውድመት የደረሰበት ታሪካዊ የነጋሽ መስጊድ የጥገና ሂደቱ መጠናቀቁን የትግራይ ባህልና ቱሪዝም ቢሮ አስታወቀ። የትግራይ ባህልና ቱሪዝም ቢሮ ባወጣው ጽሑፍ በጥገና ሂደት ላይ የነበረው አልነጃሽ መስጊድ ጥገናው ተጠናቆ መስጊዱን በዩኔስኮ ለማስመዝገብ ስራ መጀመሩንም ተገልጿል። ከዚህ ጋር ተቀናጅቶ የመስጊዱን ውጫዊ መልክ ለነዋሪዎችና ጎብኚዎች ሳቢ ለማድረግ ቲካ ከተባለ የቱርክ የልማት ተቋም ጋር እየሰራ እንደሚገኝ በመግለጽ በዚህ ስራ ላይ የሚመለከታቸው አካላት ሙሉ መረጃ እንዲኖራቸው ድጋፍና ክትትል እንዲያደርጉ የሚያስችል ከሚመለከታቸው አካላት ተወካዮች ጋር ውይይት ማድረጉንም ተገልጿል። አልነጃሽ መስጊድ የስልጣኔ መነሻን የሚያከብር ጥራት ያለው ስራ ለመስራት የጋራ አቅጣጫ ተቀምጦለት ወደ ተግባር መሸጋገሩ ያሳወቀው ቢሮው በጊዜው እንዲጠናቀቅም የሁሉም የሚመለከታቸው አካላት ድጋፍና ክትትል ያስፈልጋል ሲል የትግራይ ባህልና ቱሪዝም ቢሮ በገጹ ላይ ባሰፈረው ጽሑፍ አስታውቋል። በመጨረሻ አሜሪካ ለሱዳኑ RSF የሚሰጠው የጦር መሳሪያ አቅርቦት እንዲቋረጥ ለዓለም አቀፍ ማህበረሰብ ጥሪ ያቀረበች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤልፋሽር በጅምላ ግድያ የተከሰሰው ለሱዳኑ ፈጥኖ ደራሽ ኃይሎች RSF የጦር መሳሪያ አቅርቦትን እንዲቋረጥና
ዓለም አቀፍ እርምጃ እንዲወሰድ ጥሪ አቅርበዋል። ለቢቢሲ ዘገባ ታደሰ ልጃለም። I think something needs to be done to cut off the weapons and the support that the RSF is getting as they continue with their advances. I think it's telling, the humanitarian groups are telling us that some of the levels of malnutrition and suffering that they're seeing from some of these people who have been able to flee is unprecedented. የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤልፋሽር በጅምላ ግድያ የተከሰሰው ለሱዳን ፈጥኖ ደራሽ ኃይሎች RSF የጦር መሳሪያ አቅርቦት እንዲቋረጥና ዓለም አቀፍ እርምጃ እንዲወሰድ ጥሪ አቅርበዋል። በካናዳ በተደረገው የቡድን 7 የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ ሩቢዮ RSF በሲቪሎች ላይ ግድያ፣ አስገድዶ መድፈርና ወሲባዊ ጥቃትን ጨምሮ ስልታዊ ጭካኔዎች ፈጽሟል ብለዋል ሲል ቢቢሲ በፊት ለፊት ገጹ አስነብቧል። የሱዳን ጦር የተባበሩት አረብ ኤሚሬትስ ከአፍሪካ ሀገራት የተላኩ የጦር መሳሪያዎችና ቅጥረኞች በመስጠት RSF እያስታጠቀች ነው ሲል የከሰሰ ሲሆን የተባበሩት አረብ ኤሚሬትስና RSFን እነዚህን ክሶች በተደጋጋሚ ውድቅ አድርጓቸዋል። የሩቢዮ አስተያየት እስካሁን ድረስ በትራምፕ አስተዳደር ስለ ሱዳን ጦርነትና ስለ RSF ድርጊቶች በግልጽ ከተነገሩት መካከል ጠንካራው ቢሆንም ምን ያህል ተጽዕኖ እንደሚኖረው ግን ግልጽ አይደለም። ሁለቱም ወገኖች ባለፈው ሳምንት በአሜሪካ የተደገፈው የሰብአዊነት ስምምነት ቢቀበሉም ስምምነቱ በRSF ተጥሷል ብሏል። ኤልፋሽር ከ18 ወራት ከባ በኋላ በRSF ቁጥጥር ስር የገባ በመሆኑ አብዛኛው የምዕራብ ዳርፉር ክልል ውስጥ ያሉትን ከተሞች ቡድን ይቆጣጠራል። ጭፍጨፋ እንደተፈጸመበት ከሚነገርበት ከተማ ጥቂት ህዝብ ብቻ መሸሹ ታውቋል። አስከሬኖችና በደም የተበከለ መሬት መኖሩን የሳተላይት ምስሎች ያሳያሉ። ከሁለት ሳምንት በፊት የእንግሊዝ መንግስት በብሪታንያ የተመረቱ የጦር መሳሪያዎች በRSF እጅ ውስጥ የገቡና ለጥቃቱ መፈጸሚያነት እየተጠቀሙባቸው ነው የሚል ክስ ከቀረቡበት በኋላ ከህግ አውጪዎች ተቋሙ የደረሰበት ቢሆንም አንድ የፓርላማ አባል እምሬት RSFን እያስታጠቀች እንዳልሆነ እስከተረጋገጠ ድረስ ወደ ሀገሪቱ የሚላከው የጦር መሳሪያ መቆም አለበት ሲሉ ባቀረቡት ጥያቄ መሰረት የውጭ ጉዳይ ሚኒስትር ኢቬት ኩፐር የዩናይትድ ኪንግደም ማንኛውም የጦር መሳሪያ ዝውውር መከላከልን ጨምሮ በጦር መሳሪያ ሽያጭ ላይ እጅግ በጣም ጠንካራ ቁጥጥር አላት። ይህንን ስራ በጣም በቁም ነገር መያዛችንን እንቀጥላለን ሲሉም መልሰዋል። ከ2004 ጀምሮ በRSF ዋነኛ መሰረት በሆነው ዳርፉር ላይ የተባበሩት መንግስታት የጦር መሳሪያ ማዕቀብ ቢጣልም ማዕቀቡ በመላው ሀገሪቱ እንዲሆን ከሰብአዊ መብቶች ቡድኖች የቀረበው ጥሪ እስካሁን ምላሽ አላገኘም። Is unprecedented. They've recorded things they've never recorded before, and I think even more troubling is that they didn't have the number of refugees they expected to receive because they assume many of them are either dead or so sick and malnourished they can't move anymore. So what's happening there is ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።